ብሌን ብሌን አንቺ ብሌን ነይ እስቲ ብናሽ በጣም ምንድነው ቁራይ ማስር ምትሪው ተጠርሽ ብሌን እስቲ ተረጋጊ አንዴ እይኝና ከእንቅልፍሽ ነቅተሽ አባዬን ይልሻል አባዬን ይልሻል ትለኛለች እንዴ ልጅ ነው እንቅልፍ ጠፍቶብኝ ቆይ እስኪ አሁን አፈልጊው ምንድነው የት ነው የምፈልገው ብሌን መኝታ ቤትም ሻወር ቤትም አየሁ ስልኩን ስሞክር አይሰራም ወይ ቆፈልጉ ዝም ቆይ ትሄዳለህ ወደ ውጭ ወጣ ብሎ ሊሆን ይችላል በእናትሽ እንዴት ነው ወደ ውጭ ወጣ ብሎ የምትይኝ እስኪ መጀመሪያ ነቅተሽ አዋሪኝ ብሌን ምንድነው እናንተ የምትጨቀጨቁት እንዴ እናንተ ያላችሁ በቃ ሰው መተኛት አይችልም ማለት ነው ማይ በጣም ይቅርታ በጠበቅልሽ አይደል አባዬ ነው ይችላል እንዴ መኝታ ቤቱ ፈልገው የት ይሄዳል ሰዎቹ ሊሰሙኝ ያልቻሉ ቤት ውስጥ የለም አባዬ ማይ ለምን አትረዱኝም ብሌን ንቂ ቤት ውስጥ አባዬ የለም እንዴ ምን ማለት ነው የለም እባክሽ እናትቀልጂ አሁን በጧቱ እንደው በእናትሽ የት ሄዳል በእናትሽ የትም አይሄድም ቤተክርስቲያን ሄዶ ሊሆን ይችላል ሰውዬ እኮ ማየ መራመድ እንኳን በስነ ስርዓቱ ማይችል ሰው ነው እንዴት ነው ምንም ለዚያም ለኔ ሳይነግረኝ ቤተክርስቲያን የሚሄደው ቆይ ግን ጽም እየበደም ፈልገሽ ሽንት ቤት ጽም እንዴ የት ሄደ ይባላል አላውቅም ስልኩንም በተደጋጋሚ ሞክሬ ነበር ስልኩን ማይሰራ ምን ማድረግ እንዳለብኝ አላውቅም ብሌን እስኪ ሞክሪ እኔ ነው ማፍራት ዘርብ በእኔ ነበር እስኪ አንዴ ሞክሪ ብሌን አንተ ረዳሽኝ እኮ ስልኩን በጣም ነው የሞከርኩት ስልኩ አይሰራም ሰሙ የት ሄደ ይባላል ታዲያ ይኸውልሽ አይሰራም አልተረዳችሁኝም እኮ በድጋሚ ስልኩ አይሰራም ዝግ ነው ወይስ ጥሪ አይቀበልም ነው የሚለው እንዴት ነው ባትሪ ዘግቶበት እንዳይሆን የት ሄደ ይባላል እኔ ምንም አላውቅም በቃ ምክንያት በዛ ላይ በዚህ ጠዋት የሚሄድበት ነገር የምታውቂው ነገር አለ እንዴ እኔ ቤተክርስቲያን ሄዷል ነው የምለው ወይ ማጊ ቤተክርስቲያን እንዴት ብሎ ነው ቢያንስ አንኳኩቶ ሄጃለሁ ብሎ ይነግረኛል እስከዛሬ እንደሚያደርገው በዛ ላይ የተንኳቀቀ ይሄድ ምናልባት እንግዲህ ቀስ ብለ ቀለል ብሎ ታድሮት እንግዲህ ሄዶ ይሆናል እንግዲህ ታዲያ የት ሄዳል ምን በላው እንበል ታዲያ እንግዲህ ወይ አራት አስጨንቁኝ ወይ በስማ ምን ራሴ ጭንቀት አለብኝ ለራሴ ምን አይነት ጣጣ ነው ምን ውስጥ ነው የገባሁት አሁንስ እንደ ውይ ማጊ ደግሞ በእናትሽ እስኪ እንደዛ ስለኝ ጉድ እኮ ነው አዲስ እንደ ይልጽም ቆይ እንትን ሊሆን ጎረቤት ነው እዚህ ወጣት ምን ሊያደርግ ይላል ኧረ በተፈጠረ አባዬ ለኔ ሳይነግረኝ ምንም ነገር አያደርግም በቃ የሆነ የተፈጠረ ነገር አለ የሆነ ነገር አለ አሁን አትጩብኝ ወደ መፍትሄው እንግባ እሺ በቃ አልፈልገው በቃ ተነስተን አትንጫጩብኝ እዚህ እናቴ ማነው ስልክሽን ውስጥ አባባ የት ነው ያለው? ሄሎ እግዚአብሔር ይመስገን ደህና አደርሽ? ምንም የለም። ያው ስደውል ስልኩ አይሰራም። እኔም ግራ ገባኝ እኮ ራይል የሌለበትን ባህሪ ይኸው ስልክ ራሱ ዘግቶ እኮ አያውቅም። ድምፁን አጥፍቶ የት እንደጠፋ አላውቅም። በጣም ነው የሚጨንቀው። እሺ ራይል ሌላ ምን አማራጭ አለኝ? እሺ አዎ እኔም ወደ ቤት ሄጄ ልየው ብያለሁ።
ድንገት ሌሊት መጥቶ ይሆናል። እሺ በቃ ተረጋጋ። ፖሊስ ጣቢያ አብረን እንሄዳለን። እሺ ጽኑ አለች፣ አትቸገሪ ራይል። አንቺ ስራ ቦታ ሆኚ። ምን ይሆናል? ስራው ነው አንተ ጋር ነው መሆን የምፈልገው። እሺ በቃ እንደዋል። መልካም ቀን ይሁንልሽ። አሜን። ለአንተም መልካም ቀን ይሁንልህ። እሺ ራይል። ነቃ አቶ ተስፋዬ። አንተ ምን ልታረገኝ ነው ግርማ? ነግሬህ ነበር እኮ ፍራኝ ሽሸኝ ብዬ ነበር። አንተ ግን ናቅ አደረከኝ። እኔ ደግሞ የሚንቀኝን ሰው አልወድም። ተው ተው ግርማ፣ ስተት እየሰራህ ነው። ተው ተው። ስተት? የሰው ልጅ ቢሳሳት እኮ አንተ የተሳሳትከውን ስተት እኮ አይተሳሳትም። እኔ ምን አደረግኩ ግርማ? ምኑ ጋር ነው ስተቴ? ስማ፣ ስተት አንድ ብሎ የጀመረው እኮ አንተ ከትዝታ ጋር መጣመር የጀመርክ ጊዜ እኮ። ከትዝታ ጋር አንድ አልሆንኩ። መጣች ግዛኝ አለችኝ፣ በትንሿ ዋጋ ገዛኋት። በቃ ሌላ ምንም አላደረኩም። ቤትና ድርጅቱን በአንተ ስም ላደርግ፣ ከዛ በኋላ ትዳር ፍቼን ካደረግኩ በኋላ ወደ እኔ ስም ታዞራለህ፣ ለዛም የሚገባህን ገንዘብ እሰጥሃለሁ ስትል እሺ አልካት አይደል? እንደሱ አይደለም። ግዛኝ አለችኝ፣ ገዛኋት። በቃ ውሸት ነው። እመነኝ ግርማ፣ እውነቴን ነው የምልህ። እመነኝ። ውሸት እንደሆነ ማረጋገጫ ልንገርህ። ትዝታ ወደ አንተ ህይወት ስትመጣ አንተ ምንም ቤሳቤስቲን የሌለ ድሃ ነበር እና ያንን ድርጅትና ቤት መግዣ ያን ሁሉ ሚሊዮን ብር ከየት አመጣ? ነበረኝ ማለቴ ገጠር መሬት ነበረኝ፣ እሱን ሸጬ ነው የሰጠኋት። አሁንም ውሸት። ገጠር መሬት ቢኖር ኖሮ አንተና ልጅ እንደዛ ተርባችሁ ታድሩ ነበር? መሬት ሸጬ አልበላበትም። የተሻለ ነገር ይመጣል ብዬ እየጠበቅኩ ነበር። አንድ ነገር ልንገር ተስፋዬ፣ ትዝታ ማለት ለብዙ ሰው ህይወት መበላሸት የሆነች ሰይጣን የሆነች ሴት ነች። አሁን በህይወት ኖራ ቢሆን ማለት ነው ስጋዋን ዘልዝዬ ላሞራ ነበር የምሰጠው። አንተ ግን ገንዘብ ይዛ ስለመጣች ተቀበልካት። ያደረገችን ነገር ሁሉ ረሳው። ሰይጣን ቆራጭ። ለአንተም ቢሆን የበደል መካሻ የሚሆን ንብረት አውርሳ ሞተች። ቆይ ምንድነው ማድረግ የምችለው? ቆይ የት ሄደ ይባላል? እሺ እስካሁንም አልደወለም። እዚህ ነኝ አላለ። እስኪ ላሽን አደረጋጊ ቅድሚያ ልጅ አረፍ በይና አስቢ። እስኪ እናስብ የሚሆነውን ነገር። ከዛው የምናስበው ኧረ በፈጠረ ስጦንሽን የራሴን አመኝ ዘመን ስትይ እስቲ ቁጭ በይ። እስኪ ተይኝ ብለኝ በእናትሽ። አንቺ ደልቶሻል መሰለኝ። እንደ አባቴ እኮ ነው የጠፋው ድምፁ ነው። ምን ሆናችሁ ነው? ቆይ ምን ሰምታችሁ ነው? ብሌን አባቴ ምን ሆኖ ነው? ኧረ በእናትህ ባቢ ተረጋጋ። ምንም ነገር አልሰማንም። አንተ ደግሞ ምን ሆኖ ነው በእናትህ? እና ታዲያ ምን ሆናችሁ ነው እንደዚህ የተጨነቃችሁት? ብሌን ንገሪኝ። ይኸውልህ ባቢ ተረጋጋ። ምንም አይደለም በቃ። ጽኑ ምንድን ነው? ባቢ አባዬ ቤት ውስጥ የለም። ምን ማለት ነው የለም ማለት? የት እንደሄደ እኔም አላውቅም። ስልኩ አይሰራም፣ ቤት ውስጥም የለም። የት ሄዳል ብለሽ ነው? ምናልባት ቤተ ክርስቲያን ሄዶ ይሆናል። እኔም እኮ እሱን ነው ያልኩት። ኧረ እባክሽን ጽኑ፣ ቢያንስ አንቺ እንኳን ተረጋጊና እንጠብቀው። ምናልባት እኮ ደህና ሆኖ ፈጣሪውን ለመሰግን ቤተ ክርስቲያን ሄዶ ይሆናል። ቆይ እንደዛ እየተንቀጠቀጠ ነው ቤተ ክርስቲያን ሄደ የምትሉኝ? ቆይ ቤተ ክርስቲያን ብሄድ ስልኩ ለምን አልሰራም? ስለዚህ አንቺ አትጨነቂሽ፣ እሱ ምንም አይሆንም። አሁን እኔ መሄድ አለብኝ። የት ነው ደግሞ የምትሄደው? ወይ ቤት ወይ ቢሮ ደግሞ ሂጅ ማየት አለብኝ። ካልሆነ ደግሞ ለፖሊስ ማመልከት አለብኝ። እሺ በቃ እኔ አብሬ ልምጣ። አይ ጽኑ፣ እኔ ራሴ ሄዳለሁ። ወይ በቃ እኔ አብሬ ሄዳለሁ። ራይል ስላለ ችግር የለውም። እናንተ እዚህ ያለውን ነገር አሳውቁኝ፣ እኔ ደግሞ እዚህ ያለውን ነገር ደውዬ አሳውቃችኋለሁ። እሺ እሺ በቃ መልካም እድል። እሺ ይቀና ልጅ
እኔ ደግሞ ድምጽ ስሰማ እኮ አቶ ተስፋዬ መጣ ነበር የመሰለኝ። አባባን የበላው ጅብ አልጮህ ብሎኛል። ራሔል በጣም እየጨነቀኝ ነው። ቤት ሄዳ አየኸው? አዎ መጠጥ ቤትም ሄጄ አየሁት። የቀረኝ ቦታ የለም። አባዬ በዚህ ልክ ሊጠፋ አይችልም። በቃ እንደዛማ ከሆነ አሁኑኑ ፖሊስ ጣቢያ ሄደን እናመልክት። በዛውም የተፈጠሩ ወንጀሎች ካሉ ማወቅ እንችላለን። አዎ ራሔል፣ እሱን አማራጫችን። አምላክ ሁሉንም ነገር ሰላም ያድርገው ብቻ። አሜን ያደርጓል። ናሆሜ አንተ አትጨነቅ እባክህ። አለመጨነቅ በጣም ከባድ ነው ራሔል። ምን ይሆናል ብዬ ሳስብ አይምሮ ውስጥ ምንም ነገር ጥሩ ነገር አይመጣም። ፍርሃት ብቻ ነው የሚታየኝ። አይዞህ ናሆሜ። ቆይ እነ ጽናትስ? አልነገርኩሽም እንዴ? ለካ ምን ነው? ምን ተፈጠረ? ችግር አለ እንዴ? ጋሽ ግርማ ወዴት እንደሄደ አናውቅም፣ ግን ጠዋት ስነሳ ቤት ውስጥ የለም። እንዴ ቆይ እንዴት እንደዛ ሊሆን ቻለ? እንደዛ እየተንቀጠቀጠ ከቤት ወጥቶ የት ሊሄድ ይችላል? እኔ እንጃ። ሁላችንም እሱን ያስጨነቀን፣ ግን ቤተክርስቲያን ሄዶ ይሆናል ብለን አስበናል። ይሄማ አይመስለኝም። ቆይ ስልክ ደወላችሁለት? አዎ ደውለና ስልኩ አይሰራም። እስኪ ደውዬ ቼክ ላድርጋት። ወይ ፍቅር አለሁልሽ። አንቺ እንዴት ነሽ? ምንም አዲስ ነገር የለም። ቤትም መጠጥ ቤትም ሄጄ ነበር፣ አላየነውም ነው የሚለው። አሁን ሄዳለሁ፣ አመለክታለሁ። እሺ አንቺስ ጋር ጋሽ ግርማ መጣ እንዴ? እንዴ ቆይ ወዴት ሄደ ይባላል? እስኪ ሊሄድበት ይችላል የምትሉት ቦታ ከብሌን ጋር ፈልጉት። እሺ እኔ ፍቅር ምንም አይሆንም፣ አትጨነቂ። እሺ እሺ እደውልልሻለሁ። እወድሻለሁ። ደህና ወይ? እሺ አልተገኘም? አልተገኘም። እሺ ስልክ ቁጥር ነገር 09 09 42 28 28 64 21 እሺ ጥሩ። ከዚህ ሰዓት ጀምሮ እኛ ኃይላችንን አጠናክረን ክትትላችንን እንጀምራለን። እሺ እባካችሁ በተቻላችሁ መጠን አባቴን አደራ። ችግር የለም። ከዚህ በኋላ ስራችን ነው። እናንተም አዲስ ነገር ካለ አሳውቁ። እሺ አመሰግናለሁ። ጥሩ መልካም ቀን። ናሆሜ እርግጠኛ አይደለሁም፣ ግን ደግሞ ምንም ነገር እየታየ አይደለም። ፖሊሱ ጠላት አላቸው ወይ ብሎ ሲጠይቅህ አንድ ነገር ተሰማኝ። ምንድን ነው ራሔል? ምን አሰብሽ? ቆይ ለተስፋዬ በዚህ ሰዓት ዋና ጠላቱ ማን ሊሆን ይችላል? ማን ይሆናል ራሔል? አባባን ሳቀው ምንም አይነት ጠላት የለበትም። እኔ ግን አንድ ጠላት አውቃለሁ። ማን? ለዚህ ንግግሬ በጣም ይቅርታ። ምንም ነገር ስለምፈልግ ሳይሆን ውስጥ የተሰማኝ ነገር ነው እየነገርኩ ያለሁት። ቆይ ለምን አትናገሪም ራሔል? አይ ለክፋት ደግሞ እየተጠቀምኩበት እንዳይመስል ብዬ ነው። ምንድነው ዙሮ የምትሽከረከሪው? ቆይ ማን ሊሆን ይችላል የአባባ ጠላት? የጽናት አባት። በስመ አብ! አንቺ ያምሻል እንዴ? እንደዚህ ይመስለኛል ባቢ። እስኪ አስበው፣ ሁለቱም በአንድ ስልካቸውን አጥፍተው የት ሊሄዱ ይችላሉ? ኧረ በእናትሽ ዝም በይ። ምን አይነት ሀሳብ ነው የምታስቢው? ተው ባቢ፣ ግን ነገሩን ረጋ ብለህ ብታስበው ይሻላል። እባክሽ ነይ እንሂድ። ይሄ ምንም የሚታስብ ነገር የለውም። ቆይ ምን ብለሽ አሰብሽው? ናሆሜ ቆይ እስኪ። ይሄ ደግሞ ሲነግሩት አይሰማም። ቆይ ከዚህ በላይ የት ብለን እንፈልገው ብለን የት ሊሄድ ይችላል? ቆይ ይሄዳል ብለን ያሰብንበት ቦታ ሄድን፣ የለም።
እኔ ግን ጽኑ ቢያንስ የእናትሽ መቃብር እንኳን ስንሄድ እናገኘዋለን ብዬ ነበረ። ቆይ እስኪ እዛ ካልሄደ ማለቴ ቆይ ከዛ ውጭ እሸት ብለን ነው ሻውን የምንፈልገው? እስቲ ምናልባት ቤት ሄዶ ከሆነ ለማየደውይላት። ቆይ እሺ ልደውልላት። እማዬ አልመጣም? ኧረ ምንም በእናትሽ ምንም አዲስ ነገር የለም። በቃ እሺ ሲመጣ ግን ደውልኝ። እሺ እሺ እማዬ። አሜን አሜን። ኧረ ጽኑ የለም አለችኝ በእናትሽ። ቆይ ምንድነው? እሺ ብለን የት ብለን ነው ከዚህ በኋላ የምንፈልገው? ጨነቀኝ እኮ ጽኑ። ቆይ እስኪ አሁን ከዚህ ውጭ የት ሊሄድ ይችላል? እኔ አላውቅም ብለን። ቆይ እንደዛ መራመድ እየከበደው እንደዛ እየተንቀጠቀጠ የት ሊሄድ ይችላል ብዬ ላስብ። ይኸውልሽ በቃ ከመጠበቅ ውጭ ምንም አማራጭ የለንም። ብሌንዬ ቆይ ምን አይነት ጉድ ነው እየተፈጠረ ያለው ዘንድሮ? ምንድነው የምናደርገው? በእናትሽ እኔም በጣም ግራ ገብቶኛል። ወይ በቃ ቢሮ ሄደን ባቢ ገብረን እንሆና እንደዛ ይሻላል። ይሻላል ታዲያ እና ጽኑ ሌላ አማራጭ የለንም። ቢያንስ እሱን እናጽናና ነው እንሂድ። እኔ የምለው ቆይ ግን እንዴት ነው ሁለቱም በአንድ ቀን ሊሰወሩ የሚችሉት? እኔም እኮ እሱ ነው የገረመኝ። ሁለቱም ወዴት ሊሄዱ ይችላሉ? ቆይ ባቢሻ ፖሊሶቹ ምን አሏችሁ? ያለውን መረጃ ሰጥተናል። እንግዲህ ምርመራውን እንጀምራለን ብሎኛል። ጠላት አላቸው ወይ ብለው ጠይቀውን ነበር። ራሂል እና ምን አላችሁ? አይ እኛማ የለንም ብለን ወጣን። ግን ቆይ አልገባኝም። ራሂል ምን ለማለት ፈልገሽ ነው ይሄንን ጥያቄ ነጥብ አድርገሽ እያወራሽ ያለሽው? ዝም ብላ ነው ጥያቄ ሆነባት ነው። እኔ ግን ጥያቄ ብቻ ሆኖባት አይመስለኝም። ቆይ ምን ለማለት እየፈለግሽ ነው? እኔ እንጃ። ግን ደግሞ የሁለቱም አንድ ላይ መጥፋት ምንም ምቾት አልሰጠኝም። ራሂል ቆይ ለምን ዝም አትይም? አይ እኔ የተሰማኝን ነገር ነው እየተናገርኩ ያለሁት። ባቢዬ ተዋት፣ ያሰበችውን ትናገር። እሺ ራሂል ምንድን ነው የተሰማሽ? ለእኔ በዚህ ሰዓት ከሁለቱም እርስ በራስ ጠላትነት ሌላ ማንም ጠላት የላቸውም። እና አቶ ተስፋዬ እንዲሰወር ያደረገው አባዬ ነው እያልሽ ነው ራሂል? ምንም የሚያስቆጣ ነገር የለም ጽናት። ቆም ብለሽ ብታስቢ እኔ ያሰብኩትን ነው ልታስቢ ብቻው። አንቺ ያምሻል እንዴ? አያመኝም ጽናት። ይሄ ድርጅት ለሁለቱ መጣላት ትልቁ መንስኤ ነው። አቶ ግርማም ሲሻለው ጠብቆ መጥቶ ለአቶ ተስፋዬ ዝቶበት ሄደ። አፍሽን ዝጊ አንቺ ውሻ። ካልሆነ ግን እኔ ራሴ ነኝ የምላስሽን የምቆርጥልሽ። እንግዲህ እኔ እየታየኝ ያለው ይሄ ነው። ሁለታችሁ ማመን ካልፈለጋችሁ የራሳችሁ ጉዳይ። እሺ ግርማም ሆነ አቶ ተስፋዬ አንድ ክፍል ውስጥ ሆነው እየተፋጠጡ ነው ያሉት። አፍሽን ዝጊ አንቺ ተረገምሽ። ቆይ በእናትሽ ተሳስታ ነው የምታሳስትሽ። አንቺ ቆይ እንዴት እንደዚህ ትናገራለሽ? አታፍሪም? ግን ምን አሳፈረኝ? እነሱ ላደረጉት ነገር ይፈሩ። እሺ ማትረቢ። ኧረ በእናታችሁ ዝም በሉ እንዴ! እኔ በዚህ በጭንቀት ላብድ ነው፣ እናንተ ጭራሽ ሌላ ጭንቀት ትጨርቁ። ብታምን ኖሮ ይሄንን ጭንቀት አትጨነቅም ነበር። እሺ አቶ ተስፋዬ አሁን አሪፍ አማራጭ ይዤ ልመጥቻለሁ። እዚህ ፋይል ላይ ትፈርማለህ ወይንስ አትፈርም? አልፈርምም የምትል ከሆነ ይሄ መሬት በአንተ ደም ይጨማለቃል። ተው ግርማ ተው፣ እንደዚህ አታርጊ፣ ይጸጽታል። እንኳን እኔ አንተ እንኳን ያው ሁሉ በደል ስትበድለን አልተጸጸትክም። እኔ ለምን እጸጸታለሁ? በገንዘብ ያንን እንደገዛሁት። ተስፋዬ ሁለታችንም እንዳልገዛው እናውቃለን። በነገራችን ላይ ልጅህ በጣም ነው የሚወድ። አባቱ አይደለው? እንዴት አይወደኝ? ስለዚህ ከልጅ ጋር በሰላም መኖር የምትፈልግ ከሆነ እዚህ ፋይል ላይ ፈርም። ከዛ ሁለታችንን በሰላም እንወጣለን። እምቢ የምትል ከሆነ እኔ ብቻዬን በሰላም እወጣለሁ። ብቻዬን። ምንም ሰላም ብሎ ነገር የለም። እዚህ ምድር ላይ ከፋው ከሞት በላይ እስር ቤት ነው። እኔ አንድ ነገር ብቻ ነው የምፈልገው፣ ይህ ድርጅት ለልጄ እንዲመለስ። ልጄ በችግር እንድትሰቃይ አልፈልግም። እኔ እንደፈለግኩ ልሆን እችላለሁ። ጥሩ ምርጫ አይመስለኝም ግርማ። ተስፋዬ አሁን አንድ መልስ እንድትመልስልኝ እፈልጋለሁ። አሁን ትፈርማለህ
ወይንስ አትፈርም? ምርጫ አንተ። እየጠበቁ እሺ የኛ መሰረት እባክሽ ከቢሮ ውጭልኝ በእናትሽ። እወጣልሻለሁ ግን ይልሽ አንድ ነገር ብቻ ልንገርሽ። ማለት የምትፈልጊውን ነገር ቶሎ ቶሎ በይና ውጭልኝ። ከአንቺ ጋር መጨቃጨቅ ነው የሰለቸኝ። እውነት ለመናገር ከሆነ እኔ አንቺን ማየት በራሱ ነው የሰለቸኝ። እና ደጋግመሽ ለምን ወደ እኔ ትመጫለሽ? መቼስ ናፍቄሽ ካልሆነ በስተቀር። እኔ የምልሽ የምትሰሪው ሴራ ግን እንዴት እንደሚያስገርመኝ ታውቂያለሽ? በእውነት ግን አድናቂሽ ነኝ። ካደነቅሽኝ እፈርምልሻለሁ። እሺ ብሌን አታስቢ። ፊርማሽን ያዥ የኔ ቆንጆ። ይኸውልሽ በዚህ ሴራሽ ከባቢ ጋር በህልምሽ ስትገቢ ትፈርሚበታለሽ። ምስክር ደግሞ ነው ያለውልሽ። በህልም አይደለም በእውነት ሲሆን አሳይሻለሁ። ራይል እውነት መቼም እውነት ናት። እሺ በውሸት የተራመድሽውን መንገድ አንድ ቀን እውነት ታጠፋብሻለች። ይህንን ወቂ። እሺ እሺ የኛ መካሪ ይህንን ልትይ ነው አይደል የመጣሽው? ምክርሽን ተቀብያለሁ። አሁኑኑ ከቢሮ ይጭልኝ። ስሚ ራይል፣ ቆይ ግን አንቺ ነሽ ይህን ነገር ያደረግሽው? ምኑን? ሁለቱም አንድ ላይ እንዲጠፋ ያደረግሽው አንቺ ነሽ አይደለ? ኧረ በእናትሽ ዝም በይ። አንቺ ምን አይነት ሰው ነሽ ግን? በፈጣሪ ደግሞ እንደ ልጅም ሊያደርግሽ ትፈልጊያለሽ እንዴ? በህይወት ዘመኔ ስኖር በጣም ብዙ መጥፎ ሰዎችን አስተናግጃለሁ። ከአንቺ የበለጠችዋን ትዝታ ማስተናግጃለሁ ብዬ አስብ ነበረ። ግን ኧረ ትዝታ ትግደለኝ። ይኸውልሽ ይህንን ነገር ያደረግሽው አውቀሽ አሰበሽበት ነው። ባቢና ጽናት የጠላት ልጆች እንደሆኑ እንዲያስቡ ነው ያሰብሽው አይደለ? ፍላጎትሽም ደግሞ እሱ ነው። እሰይ ደግ አደረኩ። ይኸውልሽ ራይል፣ ይህንን ነገር አንቺ ካደረግሽው ግን ከባድ ችግር ውስጥ ነው የምትገቢው። በተለይ ደግሞ እኔ አልለቅሽም። ስሚ ብሌን፣ እኔ ጋር እየመጣሽ ከምደነፊ እዛ ደም መፋሰሱ አይቀርም። እሺ ስለዚህ አርፋችሁ ብፈልጓቸው የሚሻለው። አንዱ የገዳይ ልጅ አንዱ ደግሞ የተገዳይ ልጅ ከመሆናቸው በፊት አስቢበት። ይሄ ደግሞ ምን አለሽ ብሌን? አንቺ ሰው ተሳስተሽ ሰው ታሳስሻለሽ። ውጪልኝ! አሁን ከዚህ ቢሮ ውጪልኝ! ጋንጮ ነው ማይነሽ ጣ ሰይጣን ሞት ነው። እዚህ እየመጣች እኔ ላይ ትደነፋለች። በታምር አልረሳው። በታምር እድሜ ልኬን ስገነባ የኖርኩት ድርጅት ነው። ይሄ ድርጅት ደግሞ የልጄ ውርስ ነው። ተስፋ አልቆርጥም። አንድ መንገድ ግን እፈልጋለሁ። ጽናት አረ ጽናት ምንሽ ነው? አረ ምንም አልሆንኩም። በቃ ቤት ሂጅ፣ አባዬ መቶ መሆኑን ቼክ ላድርግ አይደል? እሺ አዲስ ነገር ካለ ግን ደውል። እሺ ባቢዬ እደውልልሃለሁ። አንተም ግን ደውልልኝ እሺ? የኔ ፍቅር ቆይ ምን ሆነሽብኛል? ባቢዬ ሁሌም እወድሃለሁ እሺ? ተረጋጊ እስኪ። እኔም እሱ ነው ናፈቀኝ። አንዱን ስንለው አንዱን ሁሉም ነገር እየተደራረበ ሰላማችን ነሳን አይደል? ይኸውልሽ ሁሉም ነገር ለበጎ ነው እሺ? እኔ ደግሞ እወድሻለሁ። እወድሃለሁ፣ በጣም አፈቅርሃለሁ። ሁልጊዜም ትናፍቀኛለህ እሺ? ለእኔ ስጦታዬ ነሽ። በቃ እኔ አሁን መሄድ አለብኝ። እደውልልሃለሁ እሺ ባቢዬ? እሺ እኔ ፍቅር ቻው። በቃ ቻው፣ እደውልልሃለሁ። ሄሎ አባዬ። ወይ የኔ ልጅ
አስጨነኩሽ አይደለ የኔ ልጅ? የት ነው አባዬ? እባክህን ስፈልግህ እኮ አጣሁህ። ሳትነግረኝ የት ሄደህ ነው? የኔ ልጅ ቤተክርስቲያን ሆኜ ነው። አትጨነቂሽ፣ ማታ እመጣለሁ። እሺ አባዬ፣ እባክህ የት ቤተክርስቲያን ነው ያለኸው? ልምጣ? አይ ደህና ነኝ፣ እንደው ብቻዬን መሆን ፈልጌ ነው። አባዬ እየዋሻኝ ነው አይደል? ቤተክርስቲያን አይደለም ያለኸው? አልዋሸሁም የኔ ልጅ። ቤተክርስቲያን ሆኜ ከፈጣሪ ፍትህ እየጠበቅኩ ነው። ታውቃለህ አይደል አባዬ፣ እኔ አሁን ለአንተ ብቻ ነው የምታስፈልገኝ። ይሄ ድርጅት ገንዘብ ምናምን የምትለው ነገር በቃ ይቅርና ና ተመለስ። የት ነው ያለኸው? አታስቢ የኔ ልጅ፣ በሰላም እንኖራለን። እሺ አባዬ፣ እባክህ ወደ ቤት ተመለስ። እንዳትጨነቂ ብዬ ነው የደወልኩልሽ። በቃ በኋላ እናወራለን። አባዬ ቆይ አንዴ ስማኝ አባ። ጋሽ ግርማማ እንደዚህ ያደርጋል። እንዳልሽን ጥላት ከሆኑማ ማድረጉ አይቀርም። እሱማ እኮ ልክ ነሽ። በሱ ምክንያት ነው እንደዚህ የሆኑት። እማዬ በጣም ብዙ ስቃይና መከራ እኮ ነው ያሳያቸው። እንዴ ታዲያ ለምን አያደርገውም? እኔ ልጅ በጣም የተበደለ ሰው እኮ ሲቀየር ራሱን አያውቀውም፣ ምን እንደሚያደርግም አያውቀውም። እና ቆይ ጋሽ ግርማ ተስፋዬ ሊያግተው ይችላል? ቆይ እንደዛ ነው እያልሽኝ ያለሽው እናትዬ? አንቺ ማገቱ ነው የሚገርምሽ? ሊገለውም ይችላል። እንዴ ይሄ ሁሉ ነገር መቻል በራሱ እኮ በጣም ከባድ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እማዬ ተይ እንደዚህ አትበይ። ጋሽ ግርማማ እኮ እንደዚህ አያደርግም። ይሄን አደረገ ማለት እኮ በቃ ለልጁ ምንም ነገር አያስብም ማለት ነው። ኧረ አያደርገውም። ስማ እሱ አሁን ከነበረበት ስቃይ ነፃ መውጣቱን ነው የሚያስበው። ምንም ነገር ከማድረግ ወደኋላ አይልም። እና ቆይ እሺ ምን ማድረግ ነው የሚሻለን? ለፖሊሶቹ ሁሉንም የሆነውን መናገር፣ ሁለቱ ጥላቶች በአንድ ላይ እንደጠፉ ማሳወቅ። ከዛ በኋላ ምርመራቸውን ቶሎ ብለው ይጀምራሉ። ምን አይነት ጭንቀት ነው በእናትሽ። ማን ነው? ጽኑ ናት። ወይ ጽኑዬ? እቤት ነኝ። ምን ነው? ምን ሆነሻል? እሺ መጣሁ። በቃ ጽኑዬ። አሁንስ በዛ። ቆይ ለራስሽ የምትሆኚው መቼ ነው? ነይ ባለችሽ ቁጥር ተንጦልጥለሽ መሄድ። ዛሬ የሚጨቃጨቅ ነው። ምን ሆናለሁ? ለራስሽ አንድ ቀን ስትጨነቅ አይቻል አቅም። ቆይ እስኪ ልንገርሽ፣ አንቺ እንደዚህ ብትሆኝ እሷ ግን እንደዚህ ትጨነቅልሻለች? እማዬ ደግሞ በጣም ችግር እኮ አለብሽ። አሁን በዛሬ ቀን እንኳን እንጨቃጨቅ። አባቷ ጠፍቶ እያየሽ ጭንቀት ላይ ቤተሰቡ ታምሶ እያየሽ። ኧረ እማዬ በፈጠረሽ ጌታ፣ ለማንኛውም ከመጣ ደውይልኝ። ሰው እንዲህ ጊዜ የለኝም። ደብድብኛ። እኔ ዱላ ይዘሽ መደብደብ ነው የቀረችው። ደብድብኝ። ይቺ ምን አይነት ጋጠ ወጥ እንዲህ ነች? አይ እሷ ብቻ ነች የተጨነቀችው። እኔ አልጨነቅም። እኔ ሰው አይደለሁም በእሷ ቤት። አሁን ሰው አይደለሁም። እኔም እኮ ሰው ነኝ። ለሰው አስባለሁ። ለራሷ ብዬ እኮ ነው እንደዚህ የምሆነው። ለራሷ ይቺ ደደብ የማይገባት እኔ ለተቃጠቅ የሞትኩ በስንቱ ልቃጠል ዘንድሮ። ምንድን ነው የተፈጠረው? ምንድን ነው ማለት የተፈጠረ ነገር አለ? ብሌን ራሄል ያለችው ነገር እውነት ሳይሆን አይቀርም። እንዴ ቆይ ለምን እንደዛ አልሽ? አባዬ ደውሎልኝ ነበር። የምርሽን ነው ጽኑ? ቆይ መቼ ደወለልሽ? ማለቴ ቆይ የት ነኝ አለሽ? ቤተክርስቲያን ነው ያለሁት አለኝ። ይልሽ እኛ እኮ መጀመሪያም ተናግረን ነበረ፣ ግን ዋና መደወሉ ነው። በቃ እንኳን ደወለ ብሌን። እኔ ግን አባዬን አላመንኩትም። ራሄል ትክክል ሳትሆን አትቀርም።
የባቢን አባት እሱ ሳይሆን አይቀርም ያገተው። ለምን እንደዛ አልሽ? ቤተ ክርስቲያን ሆኜ ፍትህ እየጠየቅኩ ነው አለኝ። ትናንት ደግሞ ድርጅቱ እንደሚያስመልስ ነግሮኝ ነበረ። ግን በዚህ መልኩ እንደሆነ አልገመትኩም ነበር። በቃ እንዴት ማለቴ? ቆይ ጋሽ ግርማ እንደዚህ ያደርጋል? እኔ እንጃ ብሌንዬ፣ እኔ ለማመን በጣም ነው የተቸገርኩት። አባዬን ተው፣ ሁሉም ነገር ይቅርብን፣ ከሀብቱም ከንብረቱም ከድርጅቱም አንተ ብቻ ነው የምትሻለኝ፣ አንተ ትበልጥብኛለህ ብዬው ነበር። እሱ ግን እድሜ ልክ የለፋውበትን ነገር በቀላሉ እንደዚህ ለማንም ማሳለፍ ያልሰጥም እያለ ትናንት ሲዝት ነበር። እሺ ጽኑ መጥፎ ነገር የሚያደርግ ይመስልሻል? አላውቅም ብሌንዬ፣ እኔ ግን በጣም እየጨነቀኝ ነው። በጣም ነው የጨነቀኝ። እሺ ደግሞ ከሆነሽ አሁን ምንድን ነው የምናደርገው? እኔ እንጃ ብሌን፣ አላውቅም። ጽኑዬ ከተስማማሽ ግን እኔ ጋር እንዳሳባለኝ። ምንድን ነው? ይኸውልሽ አሁን የደወለበትን ስልክ እንሂድና ፖሊስ ጣቢያ እንስጠው። ቢያንስ እሱ በደወለበት ቁጥር ፖሊሶች ሊያገኙት ይችላሉ። የከፉ ነገሮች ሳይፈጠሩ በፊት ሄደን እንደዛ ብናደርግ አይሻልም? ጽኑ ማለቴ ምን ታስቢያለሽ? ይሄን ሀሳብ ነው ብሌንዬ። እንደሱማ አይሆንም። አባዬን ቢያስሩብኝስ? አዎ ጽኑዬ፣ ግን ደግሞ ይልሽ ከባድ ነገር ከሆነ ቅጣቱን በዛው ልክ ነው እየከበደበት የሚመጣው። ስለዚህ ገና ከሆኑ በጊዜ ደርሰን ቅጣቱን ቢቀልለት አይሻልም? ቆይ አባዬ ምንድን ነው ያደረከው? ምንድን ነው ያደረከው አባዬ? ይልሽ በቃ ጽኑዬ፣ አሁን እሱን ታዩና ነገሮች እየከፉ ሳይመጡ ቀጥ ብለን እንደ አይመስልሽም? አሁን እዚህ ጋር ተቀምጠን ብናስብ ብናሰላስል ምንም የምናመጣው ለውጥ የለም። ስለዚህ ተነሽ ነው ተነሽ። መርማሪ የተደወለበት ቁጥር ይሄ ነው። አንዴ ደውሎ እንደወራሽ ደግመሽ አልደወልሽም? በተደጋጋሚ ስልኩን ሞክሬ ነበር፣ ግን ስልኩ አይሰራም። የደረስንበትን ደውለን እናሳውቃችኋለን። እባካችሁ መርማሪ ፍጠኑ፣ ምክንያቱም ከረፈደ ምናልባት ከደረስን ማይሆኑ ነገሮች ሊፈጠሩ ይችላሉ። አታስበው የዘሪት ጽናት፣ የተቻለን ሁሉ እናደርጋለን። ሰላም ነው? እሺ መርማሪ፣ በጣም አመሰግናለሁ። ምን አዲስ ነገር አለ? አባዬ ደውሎ ነበር። እንዴ ይሄ እኮ በጣም ደስ የሚል ነገር ነው። ታዲያ ለምን ተከፋሽ? ኧረ አልተከፋውም፣ በጣም ስለጨነቀኝ ነው። እንዴ ደህና ነኝ ካለሽ ታዲያ ምን ያስከፋሻል? እኔ እንጃ ምን እንደሆነ፣ ግን አሁን ላይ ምንም ጥሩ ስሜት እየተሰማኝ አይደለም። አባባ ደውሎ ደህና ነኝ ቢለኝ ምን ያህል ደስ እንደሚለኝ ብታውቂ። ጽኑ፣ ይሄ እኮ በጣም ትልቅ ነገር ነው። እሺ ፍቅሬ። ታዲያ እዚህ ምን ትሰሪያለሽ? እዚህ እንትን ቆይ ምንድን ነው ጽኑ፣ ችግር አለ እንዴ? አይ ምንም ችግር የለውም የኔ ፍቅር። አባዬ ደህና ነኝ እኮ ብሎኛል። በእርግጥ ግን የሆነ ነገር ሊፈጠርም ይችላል ብዬ አስቤ የደወለበትን ቁጥር ላሳያቸው ለፖሊሶቹ መጣሁ። ለዛ ነው። በቃ ስለ አባባ የደረሱበትን ነገር ጠይቄያቸው ልምጣ። አብረን እንሄዳለን። ጠብቁ። እኔ ግን አይኑን ራሱ ማየት ነው በጣም ያስፈራኝ። በቃ ጽኑ በእናትሽን አትጨነቂ። ብሌን እንዴት ነው አለመጨነቅ የምችለው? አባዬ እያደረገ ያለው ነገር በጣም እያስፈራኝ ነው። ተይ በእናትሽ ጽኑ፣ አንቺም እኮ በጋሽ ግርማ መፍረድ አትችይም። እሱ እኮ ላንቺ ብሎ እኮ ነው፣ በድህነት ህይወት እንዳትሰቃይ ብሎ እኮ ነው። አይ ብሌን አልተረዳሽኝም ማለት ነው። የመረጠው ነገር እኮ ከድህነትም በላይ ነው። በጣም ከባድ ነገር ነው ያደረገው። ይሁ ሰላም ነው። ደህና ነው። ሰላም መርማሪ፣ ምን አዲስ ነገር አለ? እስካሁን ምንም አይነት ፍንጭ አላገኘንም። በየቦታው ኃይል አሰራጭተናል፣ ግን ምንም የታወቀ ነገር የለም። ወይኔ አባባ፣
አንድ ነገር ሊወርቅ ይሆናል። ተረጋጋቱ ነው። እኛ የተሻለንን ሁሉ እያደረግን። ወይዘሪት ጽናት ስለ አባቷና ስለ አባቷ የተፈጠረውን ቅሬታ ነግራኛለች። አንድ ቅሬታ አለባቸው፣ ግን መጥፎ ነገር የሚፈጠር አይመስለኝም። በዛ ላይ አባቷ ደውሎላታል። ይኸውላቱ ነው ለእኛ እያንዳንዷ ጥቃቅን ነገር መንገድ ናት። እሱማ ልክ ነህ መርማሪ። እኔ በዛ መንገድ መሄድ ለውጥ ያመጣል ብዬ ስላላሰብኩ ነው። እስኪ ለጽናት የተደወለበትን ስልክ አድራሻ እያጣራን የምናገኘው አዲስ ነገር ካለ እናሳውቃችኋል። እሺ መርማሪ። መልካም ቀን። እሺ ምን አሉ ፖሊሶች? ምንም አዲስ ነገር የለም እባክሽ። የጽናት አባትስ? ደውሎላት ነበር። ምንም አታስቢ ብሏታል። ምን አለ አባባ ለእኔም እንደዚህ ባለኝ። ናሆሜ ማመን የፈለግከውን ብቻ ነው እየተቀበልክ ያለኸው እንዴ? በአንተ አባትና በጽናት አባት ያለውን ጸብ ማየት አልፈለግክም? ቆይ ለምንድን ነው? ቴሬል እንደዚህ አትበይ። ጋሽ ግርማን አታውቂውም። እንደዚህ የሚያደርግ ሰው አይደለም። ጋሽ ግርማ ፈጣሪ አይደለም ሲሰቅሉት ዝም የሚለው። ምን ማለት ነው እንዴ? እስኪ አስበው። ቆይ ባቢ ይህንን ድርጅት ለማቋቋም ያየው ፈተና፣ መውደቁ፣ መነሳቱ፣ ይህ ሁሉ ፈተና አይቶ እንዴት ዝም ሊለው እንደሚችል ግን አስበው ታውቃለህ? አውቃለሁ ከባድ ነገር እንደሆነ፣ ግን እመነኝ ናሆሜ፣ አባትን ያገተው ግርማ ነው። ኧረ በእናትሽ ዝም በይ ራይል። እንዲህ በጭራሽ አይሆንም ባቢ። ግርማ በቀሉን በውስጡ ሲያሳድገው ነው የኖረው። የሆነ ቀን ጠብቆ እኮ ተስፋዬን እንደሚያጠቃው ያቅ ነበረ። እስኪ አስበው፣ ለልጁ እንኳን እኮ እንደተሻለው አላሳያትም። እስኪ ጠርጥር። ያ ቀን መጥቶ ደንፍቶበት እንደሄደ አቶ ተስፋዬ ነግሮኛል። ተይ በቃ ራይል። ላለማመን አትታገል ባቢ። ተሽሎኛል፣ ስለዚህ በቀሌን ጠብቅ ብሎት እኮ ነው ሄደው። ግን ደግሞ እንደዚህም በፍጥነት ይሆናል ብዬም አስቤም አላቅም ነበር። እንዴ ጋሽ ግርማ እንደዚህ አይነት ሰው አይደለም። እኔ ጠንቅቄ ነው ማውቀው። ስለማታውቂው ሰው አታውሪ። እኔ ደግሞ ይሄ ጭፍን ማለትህን ትተህ ቀና ብለህ ብታስብ ጥሩ ነው። አይ ምንም ነገር ማሰብ አልፈልግም። በቃ ተይው እንግዲህ የራስህ ጉዳይ። ምን አለሽ ትለኛለህ? አይ በጭራሽ አይሆንም። ይሄ ልጅ ምን እየሆነ ነው? አይታየውም እንዴ? ጭፍን ብሏል እኮ። የሚያይበት ቀቀር መጣ። ቆይ እሺ ብሌን፣ አንቺ ምን ታስቢያለሽ? ስለምን ነው ምን ታስቢያለሽ ማለት? ስለ አባባና ስለ አቶ ግርማ። እኔ እንጃ ባቢ፣ እኔም እንደናንተ የጨነቀኝ ነገር ነው። እርግጠኛ ሆኜ መናገር አልችልም። ጋሽ ግርማ እንደዚህ ያደርጋል ብዬ መጠርጠር በጣም ከበደኝ። ልክ ነህ። እኛም ጋሽ ግርማን የምናውቀው እንደዚህ አይነት ነገር አያደርግም ብለን ነበር የምናስበው። ግን ደግሞ አንዳንድ ጊዜ በሱ መፍረድ አይቻልም። ከደረሰበት በደል አንጻር ቢያደርግም አይገርምም። እውነት ብሌን፣ ጋሽ ግርማ እንደዚህ ካደረገ ለልጁ አያስብም ማለት ነው። ስለኛ ግንኙነት ሲያስመስል ነበር ማለት ነው። አይ ባቢ፣ እንደሱ እንኳን አይመስለኝም። አንተንም ቢሆን ጽኑ እንዴት እንደሚወዳችሁና የእናንተ ግንኙነት እንዴት እንደሚደግፍ መቼም የምታውቅ ይመስለኛል። እና እንዴት ሁሉን ነገር የሚያበላሽ ነገር ያደርጋል? እስኪ አስቢው በማላችን የሚፈጠረው። ምን አይነት ጭንቀት ነው? እሺ አሁን ጽኑ እንዴት ናት? ጽኑ ምንም ደህና አይደለችም ባቢ። በጣም ጨንቋታል። ገና ከአሁኑ ራሱ አይንህን ማየት በጣም ነው የከበዳት። ፈጣሪ ምንም አያድርግ። ብቻ እኔ በጭንቀት ልሞት ነው። አዎ ባቢ፣ በጣም ነው የሚያስጨንቀው። ግን ሰው እንደዚህ ከሆነ ማመን በጣም ከባድ ነው። ጋሽ ግርማን በደንብ አውቃለሁ ብዬ እተማመንበት ነበር። ልክ አላውቀውም።
እንደነገርኩ ነው። ያው በሱም እኮ መፍረድ አይቻልም። ከደረሰበት ችግር አንጻር እኮ ነው እንደዚህ ሊቀየር የቻለው። አይ ምንም ይሁን ለእኛ ማሰብ ነበረባቸው። ብቻ ሁሉ ነገር በሰላም እንዲያልቅ ብቻ ነው ምኞቴ። እኔም እሱን ነው የምፈልገው። አባዬ እባክህን ስልክህን ክፈተው እባክህ። እባክህን አባዬ ስልክህን ክፈተው። ምን አለ አንዴ እንኳን ብትከፍተው። በቃ የኔ ልጅ ተይው፣ ስልኩን ዘግቶታል እኮ። ትንሽ ተረጋጊ እስኪ። እማዬ ጨነቀኝ እኮ። ቆይ ምን ባደርግ ነው የሚሻለኝ? እኔ በጣም እየተጨነቅኩ ነው። ምን ማድረግ እንዳለብኝ እራሱ አላውቅም አሁን ላይ። እሺ ፖሊሶቹስ ምን አሉ? እማዬ ገና ምርመራ ላይ ናቸው። ምንም ያወቁት ነገር የለም እስካሁን። ውይ ፖሊስ አንዳንዴ እኮ ሰው ከሞተ በኋላ ነው የሚደርሰው። ቶሎ ቶሎ አይሉም እንዴ ታዲያ? ደም እስከሚፈስ ነው የሚጠብቁት? ተይ በእናትሽ እንደዚህ አትበይ። እውነቴን እኮ ነው። በነፍስ የሚፈላለጉ ሰዎች አንድ ላይ ከጠፉ ደም መፍሰሱ አይቀርም። ቆይ መርማሪ ምንድን ነው ስራው? ፈጠን ፈጠን አይልም እንዴ ሰው ከሞተ በኋላ? ቆይ እማዬ መጥፎ ነገር የሚፈጠር ይመስልሻል? ለምን አይፈጠርም? እኔ ልጅ እንደነገራችሁኝ ከሆነ በጣም ከባድ ጸብ ነው በመሀላቸው ያለው አይደለም እንዴ? አባዬ እንደዛ አያደርግም። በጭራሽ እንደዛ ላይ ያደርግ አይችልም። እንደዛማ አያደርግም። አይ የኔ ልጅ እንኳን ይሄን የመሰለ ድርጅት ተወስዶበት አይደለም በአጋጣሚ ጸብ ተገናኝተው ስንት ደረጃ የሚደራረሱ ሰዎች እናውቃለን እንዴ? እንደውም እሱ በጣም ትዕግስተኛ ሰው ነው እናቴ። ተይ በቃ እማዬ እንደዚህ አትበይ። እኔ እንደዚህ አይነት ነገር ነው አሁን ላይ መስማት ያልፈለግኩት። ምን ስላወራው ነው እንዴ የደበረሽ? እውነታውን አሁን ትጋፈቸው የለ? ይልቅ ጸሎት ማድረጉ ነው ትልቁ ነገር። ፈጣሪ ከዚህ ይሰውረን እንጂ እንደምትነግሩኝ ከሆነ በጣም ከባድ ነው። ቆይ እስኪ አሁን እኔ ምን አደረኳት? እኔ ላይ ምን ያናድዳታል? እግዚአብሔር ብቻ አደራውን ክፉ ነገር አታሰማኝ ፈጣሪ አደራ። ወይ ጉድ! ሰው ስለፈሩት እኮ አሁንም እግዚአብሔር አያርገው እንጂ። ወይ ጉድ! የት ገባ ይባላል? አቶ ተስፋዬ እዚህ ፋይል ላይ ፈርመ በሰላም ብንለያይ የተሻለ ነው። ይሄ ነው መፍትሄው። አልፈርምም። ይኸውልህ አቶ ተስፋዬ ልጆቻችን በፍቅር ተጣምረዋል። እኔ አንተን ብገል የገዳይና የሟች ልጆች ተብለው ተለያይተው ነው የሚኖሩት። ደርሳ ሀሳብ አትምሰል። ይህን ካሰብክ እኔን አታስረኝም ነበር። እሱንም አንተ አስገደድከኝ። ቀላል ነገር እኮ አይደለም የነጠከኝ እንዴ። ልጄን እኮ በድህነቱ የተነሳ ስንቱ ነው አፉን የሚከፍትባት። እኔ ድጋሚ ወደ ድህነት ወርጄ እየተሰቃየው መኖር አልፈልግም። ይኸውልህ አቶ ተስፋዬ በዚህ በድርጅት ውስጥ ዋና ማኔጀር ሆነህ ተንደላቀ መኖር ትችላለህ። ከአሁን በኋላ ወደ ድህነት ፈጽሞ አትመለስም። እኔ ቃል ገባልሃለሁ። የአንተ ሰራተኛ ልሆን ማለት ነው? ይህንንም አልተስማማ? ቢገባህ አሪፍ የስምምነት ቃል ነበር ያመጣውልህ። ምርጫ አንተ ነው። ይህን ስምምነት እኔ ልስጥህ። ድርጅቴ ውስጥ ተቀጥረህ ስራ። እረሳኸው እንዴ? ድርጅቱ እኮ የአንተ ሳይሆን የኔ እኮ ነው። የኔ አንተም የረሳኸው ሌላ ነገር። ድርጅትህን በገንዘቤ ነው የገዛሁት። አቶ ተስፋዬ አንተ በጣም አድካሚ ነህ። እንዲያው ነገር ትደጋግማለህ ልበል?